ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው ያው ትንሳኤንና አላዛርን እንዲሁም እናቱን ይዤን የመጣሁትኝና አሁንም ደግሜ የምናገረው ማለት ነው አላዛር ገና የእናቱን ጡት ያልጠገበ በራሱ ኮንፊደንስ የሌለው በሰው የሚመራ ምን ማድረግ እንዳለበትና እንደሌለበት ቹቹ 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 የላ እቺር የላ እቺር ቹቹ እንዴ ምን አይነት ናት በገብርኤል የላ እቺር አብሬስ እናቴ ኦኬ ነስቲር ያላ አብሬስ ነስቲር መታዝቢኒ ቹቹ ኦኬ እና በራሱ መተማመን ያልቻለ የእውነት በቃ እንዴ ሰው ለማስታረቅ እንኳን መጥቶ እኮ መከበር አለበት አይደል እንዴ? ሰው ፊት እኮ ነው ልጅቷን ሙልጭ እያደረገ እየሰደባት የሚወጣ ከአንዴም ስንቴ አቶ ዳንኤል ፊት እንደዛ ረግጥሻለሁ ምን አረግሻለሁ እያላት ሽማግሌ ፊት ምንም በቃ ለሰው ክብር የሌለው እንዴ። ለነገሩ ሰውን ቢያከብር ትልልቅ ሰው መቼም እሱም ህፃን አይደለም፣ ግን ጎረቤት ነው። ያው ጭቅጭቅ ሲሰሙ ሊያስታርቁ ይመጣሉ። ግን በቃ አለ አይደለ ምንም በቃ ለሰው ክብር የሌላቸው እናቱም እሱም ሰው ጠይፉ። አሁን ራሱ እንዴት እንዳደረጋት እመታሻለሁ ምናምን ነገር እንዴ ምንድነው እመታሻለሁ ምናምን ነገር ህግ የሌለበት አገር ያለ መሰለው እንዴ አላዛር እንዴ። ለነገሩ ይችን አንድ ፍሬ ልጅ አስረግዞ እሷን ያላከበረ ውስጧ ያለውን ጽንስ ለማየት ያልጓጋ ልጅ ሰውዬ ማለት ነው ምሽ ልጅ ሰውዬ ሰውን ያከብራል ብዬ እኔ አልጠብቀውም። በዛ ላይ ደግሞ ማለት ነው እኔ በጣም ጥያቄ የሆነብኝ ትንሳኤ እኮ ግዴታ የለባትም እናቱን ተሸክማ አብራ የመኖር አንደኛ ነገር። ትንሳኤ ብቻ አይደለችም ማንም ባለ ትዳር እንዴ የባለ ቤተሰብን ወይ ደግሞ የሚስት ቤተሰብን ባል ተሸክሞ የመኖር ግዴታ አለበት እንዴ? የለባቸውም እኮ አይደል እንዴ? ስለ እውነቱ ስናወራ እቺ ሴትዮን መቀበልም ያለ መቀበልም የትንሳኤ ፋንታ ነው እንዴ። ገና ለገና ልጇ እዚህ ጋር አለና ከልጄ ጎን ሆናለሁ ብላ ይችን አንድ ፍሬ ልጅ ማሰቃየት አለባት እንዴ? የለበትም እንዴ። እሷም እኮ ተናግራለች የእናትነትን ድርሻዋን ከፈለገ ሁሉም ያደርግላታል ከሩቁ እዛው ትሁን ብላለች እንዴ። ሰውም ሲመጣ እኮ ይሄንን ነገር መናገር አለበት። አሁን አቶ ዳንኤል ሽምግልና መጡ፣ ዛሬም ባለቤቱ ናት መሰለኝ መጣች። ግን ትክክለኛውን ነገር መናገር አለባቸው። ያገባኛል ልጄ ነው ከልጄ ጎን መቆም አለብኝ። ከልጇ ጎን መቆም ካለባት እዚህ ጋር ታዲያ እርጉዝ ሴት ያውም የልጇን ልጅ የያዘችን አንድ ፍሬ ልጅ እያሰቃየች እያብጠለጠለች እንደዛ መጥፎ ስድብ ከእናት ከሴት ልጅ የማይጠበቅ መጥፎ ስድብ እየሰደበቻት ነው እንዴ? እቺ ልጅ እኮ እርጉዝ ናት እኮ አይደል እንዴ? በእርግዝና ላይ በንዴት የሆነ ተጓዳኝ በሽታ ይመጣል፣ ስኳር ይመጣል። እርግዝና በራሱ የስኳር በሽታን ያመጣል። ምክንያቱም ከሚወሰዱት መድኃኒቶች አንፃር ማለት ነው። ከዛም በኋላ ነው ሲወልዱ እየተወው የሚሄደው። ደም ብዛትም እንደዛው እንዴ። ይቺ ልጅ እርጉዞና እሷ የምትናገራትን ይሄ አላዛር የሚያደርጋትን ድርጊት እያየች እንደውም እግዚአብሔር ይመስገን ጤነኛ እንኳን መሆኗ ማለት ነው። የእውነቴን ነው እንዴ። እናቷ እኮ ዩቲዩብ የላት ምን የላት ምንም የልጇን ስቃይ እንኳን አታይም እኮ። እርግጠኛ ነች ቢደዋወሉ እንኳን ትንሳኤ ደህና ነኝ ነው የምትላት የእውነት እንዴ። የትንሳኤ እናት እኮ ተከብራ በቤቷ የተቀመጠች እኮ ናት፣ ራሷን አስከብራ ይቻለች እንጂ ከልጄ ጎን አልጠፋም። ትንሳኤ እኮ ልጇንም እሷንም አይደለም ያገባችው እኮ እንዴ። የአላዛርን እናት ተሸክማ አንድ ቤት ውስጥ እሷን አመሏን ችላ መኖር የለባትም እንዴ። ይሄ ግዴታዋ አይደለም እኮ። እናት ናት። ይሄ የቤተሰብ ምናምን ነገር የሚባለው አለ አይደለ? በወር አንዴ በሁለት ወር በሳምንት እንደዚህ የሚሰበሰቡት ቤት ውስጥ አንድ ቤት የቤተሰብ ይሄ ጉባኤ ተብሎ ማለት ነው። እንደዛ ሲደረግ ነው ማቀው እንጂ እናት ልጄ ነው ከልጄ ጎን መቆም አለብኝ ብላ
በዚህ ልክ የልጇን ቤት እያፈረሰች የልጇን ሚስት ጠልታ። እኔ እንደዚህ አይነት እናት አላየሁም እንዴ። እናት ልጇን ትድራለች ተስተካክሎ፣ ወይ ደግሞ የልጇ ህይወት ተስተካክላ ሴትም ትሁን ወንድ እንደው ስታስተካከል ጥሩ ኑሮ እንዲኖሩላት ስትመክር መንገድ ስታሳይ ነው የምናውቀው እንጂ ልጄ ገና ለገና ተጎድቷል፣ ያውም በትንሳኤ ያውም ወንዶ ነው ማለት ነው። ያውም ወንዶ ነው አጠገቡ መቆም አለብኝ። አላዛርን እኮ ባለፈው ገፍትር ስታረገው ሄዶ እዛ የተሽቀነጠረ እኮ ነው። ምን መቼም ይቅርታ አድርጉልኝና ማርያምን ቆራጥ ቆፍጣና ወንድ እንደዚህ አይልፈሰፈስም እኮ እንዴ። እሷ ባትኖር የት ሄዳለሁ? እሷ ባትኖር አንቺማ ትተሽኛል እንዴ። እናቱን መርጦ አይደል እንዴ ትንሳኤን ባዶ ቤት አድርጓት ይወጣው? እናቱን ብሎ እኮ ነው እንዴ። በራሱ መቆም ያልቻለ እኮ ነው አላዛር። እንደገና ደግሞ አሁንም ደግሜ የምናገረው ትንሳኤ እንደው የእውነት አቶ ዳንኤል የምሩን እንደው ትክክለኛ አስታራቂ ሆኖ ከመጣ ቁርጡን መናገር አለበት። ይሄ ህግ ደረጃም ቢሄዱ ማለት ነው፣ በህግም ቢሄድ እናት ከመካከላቸው እንድትወጣ ህግም ያዛል፣ ህግ ያዛል። ምክንያቱም ይሄ ህይወት ነው። የእናትነት ድርሻ አለ። አላዛር እናትን ተው አልተባለም፣ ሄዶ መጠየቅ ይችላል። እሷ እንደዚህ መታ መዘፍዘፍ ሳይሆን ሰው ላይ እርጉዝ ሴት እያበሳጨች የውም ካፋ የሚወጣው ሴት ሆና እየሰደበች ሳይሆን ፕሮግራም ተይዞላት እኮ መታ እንደ ልጅ ልጇንም የልጇ ልጅንም ትንሱንም አይታ እንደ እናት ተከብራ እየመጣች መሄድ ትችላለች። እንደዚህ ተዘፍዝፋ የሰው ህይወት ማመሰቃቀል። አሁን እግዚአብሔር አይበለውና በህይወት ባትኖርስ አላዛር ምን ሊሆን ነበረ? እሷ ስላለች ነው አንቺ ስትተይኝ እሷ ጋር ይሄድኩት አለ። ትንሳኤ መች ተወቹ? ሲጀመር ከቤት ውጣ ብለዋለች እንዴ? እሷ እኮ መጀመሪያውኑ እኔ ጸቤ ካንተ ጋር አይደለም ከእናት ጋር ነው፣ እናት ከመካከላችን ከወጣች የኔና ያንተ ነገር እኮ ይስተካከላል ብላለች። እውነቷን እኮ ነው። በባልና በሚስት መካከል የቤተሰብ ጣልቃነት ካለበት ማለት ነው። ድሮም ተረቱ የባል ዘመድ ባይኑ አመድ፣ መልካምም የባል ዘመድ ይኖራል፣ እንደ አላዛር እናት ክፉም የባል ዘመድ ይኖራል። ሁለቱም በአንድ ላይ ነው የሚጨፈለቁት። መልካሙም ጥሩም እንደ አላዛር እናት ያሉትም ደግሞ ለልጅ ሚስት ጠሪ የሆኑ ማለት ነው። ስለዚህ እሷ ባትኖር ማለት ነው አሁን እግዚአብሔር አይበለውና እንደው በህይወት ባትኖር 1000 ዓመት እግዚአብሔር እድሜ ከሰጣት ያኖርለት። የእውነት ልቧንም ቀይሮ እግዚአብሔር እንደው እንደ ሰው እንደ ሴት እንደወለደ ሴት ልጆች እንዳላት እንድታስብ አድርጎ ልቧን ቀይሮላት ያኖራት መድኃኔዓለም። አሁን እንደው ነገሩ ነው ባትኖር በህይወት እንኳን ባትኖር ማለት ነው አላዛር ምን ሊሆን ነበረ? ምን ሊሆን ነበር? እሷ ስላለች ወጣው። ባትኖርስ ምን ሊያደርግ ነበር? የት ሊሄድ ነበረ እንዴ? እሷ ባትኖርም አመሉ እንደዚህ ነበረ ማለት ነው። አላዛር ሚስቱን አይችልም። ሚስቱን ተቋቁሞ ችግሯን ተካፍሎ እርጉዝ ናት እስክትወልድ ድረስ አይችላትም ነበረ። እናቱ ባትኖር እንዲሁ ነበረ የሚቀጥለው ማለት ነው እንዴ? ትንሱ ደግሞ ወይ ቤቷን አትቀይር ወይ ደግሞ ዘመዶቿ ጋር አትሄድ እንዴ? ሴት እኮ ስታረግዝ የመውለጇ ጊዜ ምናምን ሲደርስ ቤተሰብ ጋር ሄዳ ትወልዳለች፣ እዛ ትታረሳለች እንዴ? ቤቷን ጥርቅምቅም አርጋ ዘግታ 10 ጊዜ ቪዲዮ እየደቀኑ እየተጨቃጨቁ እኛንም ጭንቅላታችንን ከሚያዞሩ ውልቅ ብላ አትሄድም ወይ? ቤቷን አትቀይርም ነው ወይስ ምንድን ነው ይሄ? አንዳንዴ እኮ ስታስቡት ሰውም ግራ ይጋባል እኮ። እነሱ ሊሸቅሉ ነው ይባላል። እዚህ ጋር ደግሞ ትንሳኤ የእውነት ነው ብላለች። እንግዲህ ቲክቶክ ላይ የእውነት ነው ብላለች። መቼም ያንን ሁሉ ላይቭ ላይ ቁጭ ብላ ያንን ሁሉ ህዝብ በስንት ሺህ እየተከተሏት አትሸውድም እኮ አይደል እንዴ? ቁጭ ብላ መቼም ተናግራለች የእውነት ነው ብላ። ድራማ ቢሆን በሰው ፊት የእውነት ነው አትልም ነበር። ምክንያቱም ነገ ጠዋት የሚደርስባትን ታውቃለች። ስለዚህ በሯን ጥርቅም አርጋ የተወሰነ ልብሷን ይዛ እናቷ ጋር ሄዳ ነገሮቿን ማስተካከል እስክትወልድ ሁሉ ብዙ የሚዘጋጅ ነገር አለ። ለአራስ ቤት የሚሆን አስተካክላ እናቷ ጋር አትሆንም? 10 ጊዜ እንትን ይሄ ካሜራዋን እየደቀነች እሷም እየመጣች እኛንም ጭንቅላት ከምታዞር። አላዛርና እናቱ መቼም የሚማሩ እናትና ልጅ አይደሉም። ኮመንት እየተጻፈላቸው አሰቃቂ ኮመንት እየተጻፈላቸው ደግሞ እንደዚህ ቆሻሻ ስራ ይዘው የሚመጡ ናቸው እናትና ልጅ።